የሀበሻ ጀብዱ ምዕራፍ 3 አዲስ አበባ። አዲስ አበባ ከዛሬ 6 ዓመት በፊት ካየኋት ብዙም አልተለወጠችም። ይሁን እንጂ እዚህም እዚያም የሚታዩት የለውጥ ሙከራዎች የውጤታማነት መንገድ እየያዙ መሆኑ ይታያል። አዲስ አበባ ድንቅ ስም። በ1889 ዓ.ም እምዬ ሚኒሊክ በባለቤታቸው በእቴጌ ጣይቱ ምኞት በአቃቂና በቀበና ወንዝ መካከል ተቆረቆረች። መካከለኛው ከተማ ባለ 1እና 2 ፎቅ የድንጋይና የእንጨት የመኖሪያ ቤቶችና የግሪክ ነጋዴዎች ሱቆችም እንዲሁም ሌሎች የአውሮፓውያን መኖሪያ ቤቶች ተሰርተውባት ደመቅመቅ ብላለች። ከነዚህ የቆርቆሮ ቤቶች ዙሪያ ጥንታውያኑና ክቦቹ የኢትዮጵያውያንም ጎጆዎች በረጃጅሞቹ የባህር ዛፎች ተከበውና ተውጠው ቦታቸውን ይዘዋል። አዲሱ ንጉሥ ሬጀንት ራስ ተፈሪ ልዑል ራስ ተፈሪ መኮንን ባለሙሉ ስልጣን እንደራሴ በነበሩበትና አውሮፓን በሰፊው በጎበኙበት ወቅት ስልጣኔ የቱን ያህል ጠቃሚ እንደሆነ ጠንቅቀው ስላወቁ ለሀገራቸው እድገት ሌት ተቀን ሲጥሩ ይታያሉ። ምንም እንኳን አውሮፓውያን ከ100 ዓመት በላይ በፈጀባቸው ስልጣኔ ላይ በጥቂት ዓመታት መድረስ ባይቻልም ቢያንስ ጫፏን ለመያዝ የሚጥሩት አዲሱ ንጉሥ ጠንካራው የኢትዮጵያ ባህል፣ ሃይማኖትና ልጆቿ ለአዲሱ ስልጣኔ እንቅፋቶች እንደሆኑ አዲሱ ንጉሥ ወደ ስልጣኔ እንደፈለጉት ሀገራቸውን ይዘው እንዳይሮጡ መሰናክሎች ሆነውባቸዋል። አዲሱ ንጉሥ በ1930 ከነገሱበት ቀን ጀምሮ ዘላለማዊ እንቅልፍ የተኛች የምትመስለውን ውዷን ሀገራቸውን ከዚህ እንቅልፏ ለመቀስቀስና ወደፊት መራመድ እንድትችል የውጭ ዲፕሎማሲ ምን ያህል ከፍተኛ ሚና እንደሚጫወት ጠንቅቀው ያወቁት ንቁና ብልሁ ንጉሥ የዲፕሎማሲ ስራውን ከሁሉም በፊት አስቀድመው አጠናከሩት። ይሁን እንጂ ኢትዮጵያ ከእንቅልፏ መነሳት በጀመረችበት በአሁኑ ሰዓት የጦርነት ደመና በመላው ሰማያዋ ላይ ተዘረጋባት። አዲስ አበባ በርከት ያሉ ሰፋፊና ጥሩ ሆነው የተሰሩ የአስፓልት የመኪና መንገዶች አሏት። በሁሉም መስቀለኛ መንገዶች ላይ የኢትዮጵያ ፖሊሶች ቆመው ባለመኪናውንም እግረኛውንም ስርዓት ባለው መንገድ እንዲጓዝ ይረዳሉ። እነዚህ ፖሊሶች የፖሊስ ደንብ ልብስ የለበሱና መለዮ የደፉ ቢሆንም ለእግራቸው ግን ጫማ አልነበራቸውም። ባዶ እግራቸውን አስፓልት ላይ ቆመው ስራቸውን በታላቅ ትዕግስትና ንቃት ያከናውናሉ። እነዚህ ፖሊሶች ከአዲስ አበባው ከንቲባ በተሰጣቸው ጥብቅ ትዕዛዝ መሰረት መኪኖችንም ሆኑ እግረኞችን በቀኝ በኩል በትክክል መሄዳቸውን በጥብቅ ይከታተላሉ። ይሁን እንጂ ለእግረኞች የተሰራው መንገድ ጠባብ ከመሆኑም በላይ ኮረኮንች ስለሚበዛበት የአዲስ አበባ እግረኛ የኮረኮንቹን መንገድ ትቶ በለስላሳዋ አስፓልት ላይ ከመኪና ጋር እየተጋፋ ይሄዳል። ይሄም ለእነዚያ የከተማ ፖሊሶች ትልቅ አበሳ ነበር። አንዳንድ ፖሊሶች አስፓልት መሃል ገብቶ የሚሄደውን የሸገር አራዳ አቁመው በሰላምና በትዕግስት ሊያስረዱት ይሞክራሉ። ትዕግስት የሌላቸው ፖሊሶች በመንገደኛው ላይ ጉማሬያቸውን ያስቀድማሉ። የአዲስ አበባ ፖሊሶች አበሳ የሰው ልጅ ከሚችለው በላይ ሸክም የተሸከሙ አስመስሏቸዋል። ባዶ እግሩ ፖሊስ ዛሬ
ቢያንስ ከ100 እግረኛ በላይ በቀኝ በኩል ባለው የእግረኛ መንገድ እንዲሄዱ ሲያስረዳ ውሏል። አንድ እግረኛ የአስፓልቱን መሃል መንገድ ይዞ ሲሄድ ከኋላው የሚመጣ አውቶሞቢል ክላክስ ሲነፋበት ተደናብሮ የሚሄድበት ጠፍቶት እንደቆመ ይኸው ፖሊስ ወደ ባላገሩ ጠጋ ብሎ በንጉሥ ኃይለ ሥላሴ በቀኝ በኩል ሂዱ ይለዋል። ምስኪኑ ባላገር ለምን በቀኝ በኩል ብቻ መሄድ እንዳለበት ሊገባው አልቻለም። ተወልዶ ባደገበት መንደሩ ከልጅነቱ ጀምሮ ባሻው መንገድ ሲሄድ ኖሮበታልና ምናልባትም ቀኙ መንገድ እንኳን የትኛው እንደሆነም አልገባው ይሆናል። እና ይህን የተረዳው ባዶ እግሩ ፖሊስ ባላገሩን ሰው እጁን ይዞ ወደ ቀኝ በኩል ይዞት ሄዶ በዚህ በኩል ለወደፊት እንዲሄድ ያስረዳውና ይለቀዋል። ባላገሩ ፖሊሱ ባሳየው መንገድ ለራሱ ለብቻው እያወራ ወደፊት ሄደ። ከጥቂት ጊዜ በኋላ በዚያችው መንገድ ተመልሶ መጣ። አንተ የውሻ ልጅ በቀኝ በኩል ሂድ አላልኩህም? አለ ባዶ እግሩ ፖሊስ በንዴት ጉማሬውን እያወናጨፈ። በሚኒሊክ አምላክ በንጉሱ አንተው ራስህ በዚህ በኩል ሂድ ብለህ ያሳየኸኝ እያለ ባላገሩ በሚኒሊክ ስም ይምላል፣ ይገዘታል። አልፎ አልፎ ፈረሰኞች አስፓልቱን ሞልተው ሲሄዱ ይታያሉ። እነሆ ዛሬ በሰንጋ ፈረስ ላይ የተቀመጠ ሰው ፊት ለፊት እየሄደ ከኋላው ጥቂት የታጠቁ ፈረሰኞች አጅበውት የአስፓልቷን መሃል ይዞ አለፈ። እነዚያ ባዶ እግር ፖሊሶች በተጠንቀቅ ቆመው ወታደራዊ ሰላምታቸውን ሲያቀርቡ ፈረሰኛው ፈገግታ በማሳየት አጸፋውን መለሰላቸው። ንጉሠ ነገሥቱ ቀዳማዊ ኃይለ ሥላሴ ነበሩ። ከጠዋት ጀምሮ በየቀኑ ከአዲስ አበባና አካባቢዋ ገበያተኞች ወደ ገበያ ይመጣሉ። ምንም አይነት ሱቅም መደብርም በረንዳ የላቸውም። ብቻ እንዲያው ባዶ ሜዳ ላይ ነጠላቸውን ዘርግተው ዕቃዎቻቸውን ይዘረግፉና ይገበያያሉ። ሁሉም የራሱ የሆነ የተወሰነ ቦታ አለው። ጨርቅ ተራ፣ እህል ተራ፣ እንጨት ተራ፣ ከብት ተራ፣ በግ ተራ እየተባለ ተከፋፍሏል። ከነዚህ ገበያተኞች አመዛኞቹ በአዲስ አበባና በዙሪያዋ የሚኖሩ ገበሬዎች ናቸው። በገበያው መጨረሻ ላይ የአልጋ ተራ አለ። በአልጋ ተራ በአብዛኛው አራቱም እግራቸው እኩል እንኳን ያልሆኑ አልጋዎች ይሸጣሉ። አሮጌ አልጋ በጣም በርካሽ ዋጋ መግዛት ይቻላል። ይሁን እንጂ የእነዚህ አሮጌ አልጋ ባለቤቶች ወደ መቃብር የወረዱ ስለሆኑ ብዙ ጊዜ የሟች ቤተሰቦች ሟችን በራሱ አልጋ ወስደው ከቀበሩ በኋላ የሟችን አልጋ በጥቂት ቤሳዎች ለመሸጥ ወደ ገበያ ይሮጣሉ። እናም ገዢው ሟች በሞተበት በሽታ የመለከፍ ዕድሉ ያመዝናል። በእንዲህ አይነት ገበያዎች በምንም ተአምር የገበያ ዳኛ መቅረት የለበትም። በገበያተኞች መካከል የሚፈጠሩ አለመግባባቶችን ሁለቱንም ወገን በሚያስማማ መልኩ የሚዳኝ ዳኛ መኖር አለበት። እንዲህ አይነቱ ችሎት ወይም ዳኝነት በአውላላ ሜዳ ላይ ይካሄዳል። አውሮፓውያን ሲያሽሟጥጡ ይሁን የምራቸውን ብቻ የኢትዮጵያ ዳኞች ከንጉሥ ሰለሞን ዳኝነት የማይተናነስ ዕውቀት አላቸው እያሉ ያወራሉ። ምናልባትም እውነታው ሌላ ቦታ ሊሆን ይችላል። በኢትዮጵያ እስካሁን ብትን ጨርቆች የሚለኩት በክንድ ነው። በጨርቅ ተራ ሁለት ገበያተኞች ይጨቃጭቃሉ።
ጨርቁን የሚገዛው ሰውዬ እጅግ በጣም ረጅም ሲሆን ሻጩ ደግሞ በጣም አጭር ነው። እናም ገዢ በሚችለው መልኩ ክንዱን ዘርግቶ ጣቶቹን ወጥሮ 10 ክንድ ለካና ምልክት አደረገበት። ሻጩ ደግሞ በሚችለው ሁሉ ጣቱን ሳይወጥር እርሱም 10 ክንድ ለካና እሱም ምልክት አደረገበት። ሁለቱ በለኩት መካከል 1 ክንድ የሚበልጥ ልዩነት መጣ። ገዢው ሻጩን አውቆ ክንዱን ሳይወጥር ይለካል ሲል አመረረ። ሻጩ በሚኒሊክ እየማለ ሐቀኛ ነጋዴ መሆኑን እግዚአብሔር ምስክርነት ጠራ። በዚህ መሃል ብዙ ወሬኛ ገበያተኞች ከበቧቸው። በእነዚህ ወሬኞች ፊት ሁለቱም ደጋግመው ቢለኩም ልዩነቱ ተመሳሳይ ነበር። እናም መግባባት ባለመቻላቸው ያላቸው ብቸኛ አማራጭ ዳኛ ፍለጋ መሄድ ብቻ ነበርና ሸማቸውን አያያዙና አቆላልፈው ጎን ለጎን ግራና ቀኝ እጆቻቸውን በነጠሎቻቸው ጫፎች ሸብ አድርገው ከቋጠሩ በኋላ ወደ ገበያው ሸምጋይ ዳኛ በብዙ ወሬኞች ታጅበው ሄዱ። ብቸኛው የገበያ ፈላጭ ቆራጭ ዳኛ ከፍ ብላ ከተሰራች አንዲት ባለ 2 ቆርቆሮ መደብር ላይ ተኮፍሶ ተቀምጧል። የሚንጫጫውን ወሬኛ ጸጥ ካሰኘ በኋላ በትዕግስት ሁለቱንም ባለ ጉዳዮች አዳመጠ። ሁለቱም በእምዬ ሚኒሊክ እየማሉና እግዚአብሔርን ምስክርነት እየጠሩ ችግራቸውን ለዳኛው አስረዱ። ገዥም ሻጭም ድምፃቸውን ከፍ በማድረግ እየጮሁ ዳኛውን ለማሳመን ሞከሩ። ዳኛው ሁለቱንም በትዕግስት ካዳመጠና ከቦ የሚያወራውን ገበያተኛ ወሬኛ ዝም ካስባለ በኋላ ወደ ሁለቱ ባለ ጉዳዮች እያየ መጀመሪያ ገዢውን 10 ክንድ እንዲለካና ምልክት እንዲያደርግበት አዘዘው። ወዲያው ሻጩንም 10 ክንድ እንዲለካና ምልክት እንዲያደርግበት አዘዘው። ሁለቱም ጨርቁን ለክተው ምልክት አድርገው እንደጨረሱ ዳኛው ጨርቁን ተቀብሎ መጀመሪያ ገዢው ለክቶ ምልክት ያደረገበት ቦታ ላይ በመቀስ ቆረጠው። ወዲያው ቀጥሎ ሻጩ ለክቶ ምልክት ያደረገበት ቦታ ላይ ቆረጠና ሁለቱም እውነታ አላቸው፣ እግዚአብሔር ያውቃል አለና ፍርዱን ሲሰጥ በእምዬ ሚኒሊክ ሁለታችሁም እውነት አላችሁ፣ ግን እንዳትጣሉ። ገዢው በሻጩ አጭር ክንድ መስማማት ስላለበት ነጋዴውም ከዚህ ትርፍ እንዳያገኝ ልዩነት ያመጣው ጨርቅ ለዳኝነቱ ዋጋ ለራሱ አስቀርቶ ሁለቱም ባለ ጉዳዮች አሰናበታቸው። በዳኛው ፍርድ ሁሉም ተደስተዋል። ነጋዴው ገዢው ሰውዬ በሱ አጭር ክንድ የተለካ ጨርቅ ባለመግዛቱና በረጅሙ ክንዱ ባለመጠቀሙ፣ ገዢው ደግሞ ነጋዴው ባለችው አጭር ክንድ እየለካ ከፍ ያለ ትርፍ ባለማግኘቱ፣ ወሬኞችም ሳምንቱን ሙሉ የሚያወሩት ወሬ በማግኘታቸው፣ ዳኛውም ከጨርቋ በተጨማሪ ጥቂት ቤሳ ሳንቲሞች በመስራቱ ብቻ ሁሉም ተደስተው ዳኝነቱ ተበተነ። የንጉሥ ሰለሞንን ፍርድ የሚተካከል ፍርድ ይሎታል ይሄ ነው። ንጉሠ ነገሥቱ በአዲስ አበባ የተለያዩ የሚኒስቴር መስሪያ ቤቶችን አቋቁመዋል። እድለኛ ከሆኑና ከነዚህ ሚኒስቴር መስሪያ ቤቶች በአውሮፓና አሜሪካ በተለያዩ ኮሌጆች የተማሩ ኢትዮጵያውያን የሚሰሩ ከሆነና እነሱን ካጋጠሙት የመጡበት ጉዳይ ቶሎ ይጨረስሎታል። ይሁንና ንጉሠ ነገሥቱ እነዚህን የሚኒስትሮች መስሪያ ቤቶች በከፈቱ ጊዜ ለንጉሠ ነገሥቱ ታማኝና ቅርበት ካላቸው ከየጠቅላይ ግዛቱ የመጡ ጢማም ሹማምንቶች በአንድ ሌሊት ሚኒስተር ሲሆኑ ችግር መፈጠር ጀመረ።
እውነቱን ለመናገር እነዚህ ሹማምንቶች በሚኒስቴር መስሪያ ቤቶች ውስጥ ስራው እንዴት እንኳን እንደሚሰራ ምንም የሚያውቁት ነገር አልነበራቸውም። እናም እኚህ ታታሪ ንጉስ ለነዚህ አዲስ ለተሾሙ ሚኒስትሮች ከአውሮፓና ከአሜሪካ የተማሩ ሰዎች አስመጥቶ ለሚኒስቴር መስሪያ ቤቱ አሰራር እንዲያስተምሩ ማድረግ ተገደዱ። እነዚህ የኢትዮጵያውያን ሚኒስትሮች አማካሪ ፈረንጆች ከአሜሪካና ከአውሮፓ አዲስ አበባ እንደገቡ በየተመደቡበት የሚኒስቴር መስሪያ ቤት ስራቸውን በታላቅ ንቃትና ትጋት ቢጀምሩም አንዳንድ ወግ አጥባቂ አዲስ ነገር ተቃዋሚ ሚኒስትሮች በስራቸው ላይ እንቅፋት ሆኑባቸው። አንድ የገንዘብ ሚኒስትሩን እንዲያደራጅና እንዲያማክር ገንዘብ ሚኒስትሩ በዘመናዊ መልኩ እንዲያደራጅ የተመደበ ፈረንጅ የገጠመውን ችግር ሲያወራኝ እንደሰማሁት የሚከተለውን ይመስላል። ይህ አማካሪ የገንዘብ ሚኒስትር በዘመናዊ መልኩ ለማደራጀት ቆርጦ ይነሳና አንዳንድ ወሳኝ መረጃዎችን እንዲሰጡት ሚኒስትሩ ፊት ቀርቦ በአመት በቀረጥና በግብር መልክ ምን ያህል ገንዘብ እንደሚሰበስቡ እንዲነግሩት ሚኒስትሩን ይጠይቃቸዋል። በዚህ የአማካሪ ተብዬው ፈረንጅ ጥያቄ ግራ የተጋባው ሚኒስትር እሺ ጌታ ደህና ሁሉንም አዘጋጅቼ እሰጥሃለሁ ይልና ያሰናብተዋል። አማካሪው ፈረንጅ በነጋታውም ሲሄድ ተመሳሳይ መልስ እየገጠመው ተስፋ ሳይቆርጥ ሚኒስትሩ ፊት እየቀረበ ተመሳሳይ ጥያቄ እያቀረበ ተመሳሳይ መልስ እየገጠመው ወራቶች ያልፋሉ። ሽማግሌው ሚኒስትር ይሄ ሞኛ ሞኝ ፈረንጅ አንድ ቀን ተስፋ ቆርጦ መጠበቁን ይተወዋል ብሎ አምኗል። የዋሁ ፈረንጅ ግን ተስፋ ሳይቆርጥ በየጊዜው እየተመላለሰ ሽማግሌው ሚኒስትር ያችኑ ጥያቄ እያቀረበ ሲያስቸግር ሚኒስትሩ በጣም ተበሳጭተው ለጸሐፊው ምን የሚገርም ቄል ፈረንጅ ነው፣ እኔ እስካሁን ለንጉሱም ገቢ ስንት እንደሆነ ነግሬ የማላውቀውን ለሱ እንድነግረው ይፈልጋል እንዴ አሉ ይባላል። እኚህ ሚኒስትር ወይስ ለሚኒስቴር መስሪያ ቤቶች አወቃቀርና አደረጃጀት ምንም የሚያውቁት ነገር የለም፣ አሊያም በደንብ የተደራጀና ተዋቅሮ ተቆጣጣሪ እንዲመጣባቸው አይፈልጉም። አዎ የቼኮስሎቫኪያ ልጆች አዲስ አበባ በገቡና በቋሚነት በንግድ ሙያ ላይ ለመተዳደር ፍቃድ በጠየቁ ጊዜ ችግሮች ገጥመዋቸው ነበር። አንዱ የቼኮስሎቫኪያ የአገሬ ልጅ እንዲህ ሲል ስለገጠመው ችግር አጫውቶኛል። ይህ ቼኮስሎቫክ አዲስ አበባን እየተዘዋወረ ሲያጠና በአዲስ አበባ ከተማ በየቀኑ በርካታ ከብቶች፣ በጎችና ፍየሎች እንደሚታረዱና ኢትዮጵያውያንም ያለ አግባብ ግማሹን አንጀት እንዲሁ ለውሾች ሲወረውሩ ያስተውልና ቢያንስ የከብት የበግና የፍየል አንጀት ገዝቶ ካዘጋጀ በኋላ ወደ አውሮፓ ለመላክ ያስብና ፍቃድ ለማውጣት ወደ ጉምሩክ ይሄድና ማመልከቻ ያቀርባል። የጉምሩኩ ዳይሬክተር በደንብ የሚያውቀው ጓደኛው ስለነበር የመጣበትን ጉዳይ ለግማሽ ሰዓት ያክል በደንብ ያስረዳዋል። ዳይሬክተሩ በጥሞና ሳያዳምጥ ቆይቶ የከብት የፍየል የበግ አንጀት ምን ያደርግልሃል ሲል በመገረም ይጠይቀዋል። ምንም እንኳን በድጋሚ ለዚሁ ዳይሬክተር ለግማሽ ሰዓት ያህል አንጀት ለምን እንደሚጠቅም ቢያስረዳም አላመነውም። እንዲያውም ልክ ጓደኝነቱ ለሌላ መጥፎ ነገር መጠቀሚያ ሊያደርገው እንዳሰበ አይነት ነገር ቆጥሮት ምንም ክፉ ቃል ሳይናገር ጉዳዩን መወሰን የሚችለው የንግድ ሚኒስቴር መስሪያ ቤት ነው ብሎ ወደ ንግድ ሚኒስቴር መስሪያ ቤት መርቶ አሰናበተው። በሁለተኛው ቀን ጠዋት ጀምሮ በንግድ ሚኒስቴር መስሪያ ቤት ጠባቧ እንግዳ ማረፊያ ወይም መቀበያ ክፍል
እስከ ምሳ ሰዓት በኋላ ድረስ ጠብቆ በመጨረሻ የንግድ ሚኒስቴር መስሪያ ቤት ሰራተኛ ወደሱ ይመጣና ምን እንደሚፈልግ ይጠይቀዋል። ጉዳዩን ከሰማ በኋላ ወደ ዳይሬክተሩ ቢሮ ይወስደዋል። ለንግድ ሚኒስቴር መስሪያ ቤት ዳይሬክተር ለጉምሩኩ ሰውዬ የነገረውን ደግሞ ይነግረዋል። ቀጥሎም አውሮፓውያን የተለያዩ የስጋ ምርቶችን በአንጀት ውስጥ ሞልተው እንደሚጠቀልሉና በጭስ ካደረቁ በኋላ የስጋዎቹ ምርቶች ለምግብነት በተለያዩ መልኮች ተዘጋጅተው እንደሚበሉ ሁሉ ጨምሮ ያስረዳዋል። ዳይሬክተሩ በጥሞና ሲያዳምጠው ቆይቶ እና ፈረንጆች አንጀት፣ ሽንፍላ ምናምን ይበላሉ ልትለኝ ነው? በጣም ይሸታል እኮ ብሎ እየሳቀ ይጠይቀዋል። ይሄም ዳይሬክተር አንዱንም ቃል አላመነውም። ብቻ ሳቁን እንደማፈን ብሎ በዚህ ጉዳይ ላይ መወሰን የሚችለው ብቸኛው የተከበሩ ሚኒስተር እንደሆኑ ብቻ ነግሮ ለሁለተኛው ቀን ቀጥሮ ያሰናብተዋል። በሁለተኛው ቀን ዋናው ዳይሬክተር ተቀብሎት ብዙም ሳያዳምጠው ለሚኒስትሩ አቅርቦ ውሳኔያቸውን በጽሑፍ በአድራሻው እንደሚያሳውቀው ነግሮ ያሰናብተዋል። በዚያው ምሽት በየቄራው እየዞሩ አንጀት እንዲገዙለት የቀጠራቸው ላብ አደሮች ገና ስራው ሳይጀመር ጥለው ጠፉ። የአንጀት ንግዱም ጉዳይ አዲስ አበባ ውስጥ በተለያየ መልክ ተወራ። አንድ ምሽት ይኸው የአገሬ ልጅ ከጎረቤቱ የግሪካዊው ሰውዬ ግሮሰሪ ጎራ ብሎ ሲጠጣ ግሪካዊው የግሮሰሪ ባለቤት የአንጀቷን ወሬ ሰራተኞቼ ነገሩኝ ብሎ በአዲስ አበባ ስለሚወራው ወሬ በሰፊው ሲያጫውተው ቆይቶ በመጨረሻ አንጀት እገዛለሁ የሚለው ፈረንጅ ሀበሾችን እያረደ ደማቸውን ወደ አውሮፓ ለመላክ የመጣ ጭራቅ ነው ብለው ነገሩኝ ይለዋል። ይኸው የአገሬ ልጅ በዚያው ሰሞን ወደ ገበያ ሲወጣ በርካታ አይኖች እየወጉት ሰዎች መንገድ ሁሉ እየለቀቁለት ይሄዱ ነበር። ከተወሰኑ ቀናት በኋላ የንግድ ሚኒስትሩ ራሳቸው በሀገሪቱ አሉ የሚባሉትን ባለሙያዎች ሰብስበው ከአንጀት ወርቅ ማውጣት ይቻል እንደሆነ መጠየቃቸውን ሁሉ ወሬ ሰማ። ከአንድ ወር በኋላ የሚልካቸውን አንጀቶች ከመላኩ በፊት እንዲያስመረምር ጥብቅ ትዕዛዝ ከተሰጠው በኋላ የንግድ ፍቃዱ ተሰጠው። እነሆ አሁን ከ5 ዓመታት በኋላ በአዲስ አበባ በእነዚህ ሚኒስቴር መስሪያ ቤቶች በመጠኑ ቢሆን ከፍተኛ ለውጦች ይታያሉ። ሚኒስትሮች አሁን እንደዚያ ጊዜ ሲበዛ በጣም ተጠራጣሪዎች አይደሉም። አዎ፣ አዲስ አበባ ለዘመናዊው ስልጣኔ በሯን ከፍታ ወደፊት ስትሮጥ፣ የቀረው የኢትዮጵያ ክፍል ግን አሁንም እንደ ጥንቱ በአንድ ቦታ ላይ ቆሞ እያንቀላፋ ነው። ጦርነቱ ከመጀመሩ ጥቂት ቀደም ብሎ የአዲስ አበባ እስከ ደሴ መንገድ ተሰርቶ አልቆ ስራውን ጀምሯል። በአዲስ አበባም ዙሪያ ወደ ተለያየ የክፍለ ሀገራት የሚወስዱ የጥርጊያ መንገዶች እየተሰሩ ይገኛሉ። ምንም እንኳን እነዚህ መንገዶች በጥሩ መልኩ እየተሰሩ ቢሆንም በእነዚህ መንገዶች በክረምቱ ወራት በመኪና መሄድ በጣም አስቸጋሪ ነው። እስካሁን ፖርቹጋሎች በአባይ ወንዝ ላይ ከሰሩት የድንጋይ ድልድይ በስተቀር ሌላ ምንም አይነት ድልድዮች አልተሰሩም። ንጉሱ አዲስ አበባና ጎጃምን በድልድይ ለማገናኘት አስበው ከአውሮፓ ድረስ ያስመጡት ብረታ ብረትና ሲሚንቶ አባይ ወንዝ ዳር ወርዶ ሲሚንቶውን የአካባቢው ገበሬዎች ጎጇቸውን ሲያሰማምሩበት፣ ብረቱ ግን እዚያው እንደወደቀ በመዛግ ላይ ይገኛል።
አድማጮች የሀበሻ ጀብዱ ምዕራፍ 3 ይሄን ይመስል ነበር። በምዕራፍ 4 በሚቀጥለው ሳምንት እስከምንገናኝ መልካም ሳምንት።